ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ በማድረስ ሀና ማርያም መስፍን ከመላው የስቱዲዮና የስርጭት ባለሙያዎች ጋር ቆይታ አደርጋለሁ። ሀገራዊ ምክክሩ ቅራኔዎችና ችግሮችን በንግግር ብቻ እንዲፈቱ በማድረግ የኢትዮጵያን የፖለቲካ ስብራት የሚያክም መድረክ መሆኑን ፖለቲከኛ ተስፋውን አለምነህ ተናገሩ። ሀገርን ሊያስቀጥል የሚችል የሰለጠነ የፖለቲካ ሀሳብን ለማራመድ እድል መፈጠሩንም ገልጠዋል። ቤተልሔም ሰለሞን በኢትዮጵያ ሀገራዊ ምክክር ጉባኤ ላይ ተፎካካሪ ፖለቲካ ፓርቲዎችን ወክለው እየተሳተፉ የሚገኙት የአማራ ክልል የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለምነህ ምክክሩ የቆዩ የፖለቲካ ቅራኔዎች በሰለጠነ መንገድ ለመፍታት ትልቅ እድል መፍጠሩን ይገልጻሉ። አቶ ተስፋውን ከዚህ ቀደም በፖለቲካው ሂደት ውስጥ በርካታ ቅራኔዎች የነበሩ ቢሆኑም ወደ ምክክሩ መድረክ መምጣትና ችግሮችን በውይይት መፍታት የሁልጊዜ ማቆማቸው እንደነበር አንስተዋል። በአሁኑ ወቅት እየተካሄደ ያለው ሀገራዊ ምክክርም ይህንን ያደረገ መሆኑን ይናገራሉ። እንደ ግልም እንደ ድርጅትም የኢትዮጵያን የፖለቲካ ስብራት ለመፍታት በርካታ ውጣ ውረዶችን አሳልፈናል። ከትጥቅ ትግል እስከ ሰላማዊ ድረስ መጠናል። ያሳለፍነው ጊዜም የተከፈለው መስዋዕትነትም የፖለቲካ ቅራኔዎች በንግግር በውይይት እንዲፈቱ እንደኛ አይነት መድረኮች እንዲፈጠሩ ነበር ፍላጎታችን። ያ ደግሞ ሆኗል። አዎ ችግሮች አሉ። እነኛን ችግሮች በንግግር በውይይት እንፍታ የሚል ይሄ ምክክር መድረክ መጥቷል። በዚህ የምክክር መድረክ ደግሞ በርካታ የሆኑ ሀሳቦች እየተስተናገዱ ነው። እኛ ከትናንት እስከ ዛሬ የወጣን የወረድንበት ለህዝባችን መሰረታዊ ጥያቄ አለን ብለን ተነስተን ነው። ያ የህዝባችን ጥያቄ እንዲመለስ የሚያስችል መድረክ ነው ብለን እናምናለን። ለዘመናት ዋጋ የተከፈለባቸው የሀሳብ ልዩነቶችና የህዝብ ጥያቄዎች በመድረኩ በሙሉ ነጻነት እየተነሱ እንደሚገኙ የጠቆሙት ሊቀመንበሩ የሀገርን አንድነትና ዘላቂ ሰላም የሚያስጠብቁ ነጥቦች ላይ መግባባት ላይ ለመድረስ መድረኩን በአግባቡ መጠቀም ወሳኝ መሆኑንም አስገንዝበዋል። እውነት ለመናገር በዚህ መድረክ ላይ በርካታ ሀሳቦች ተንጸባርቀዋል። የተለያዩ ሊገናኙ የማይችሉ ጫፍና ጫፍ ነገር ግን ሀገርን እንደ ሀገር ሊያስቀጥል የሚችል ትልቁን ስዕል በማየት የሀገርን አንድነት በማስቀደም የሀገርን ብሔራዊ ጥቅም በማስቀደም የምናቻችላቸው ነገሮች አሉ። ያንንም እያደረግን ያለ ነው። እርግጥ ነው በዚህ የምክክር መድረክ ላይ በሁሉም ነገሮች ላይ እንግባባለን ማለት አይደለም። ይሁን እንጂ ሀገር እንደ ሀገር ሊያስቀጥል የሚችል አንዳችን የአንዳችንን ችግር የምናዳምጥበት እንደገና ደግሞ የሰለጠነ ፖለቲካም የምናራምድ ከኛ ሀሳብ ውጭ ያለን አካል እንዴት ነው ማዳመጥ የምንችለው? የኛን ሀሳብስ እንዴት ነው መግለጽ የሚለውንም በዚህ መድረክ እያየን ነው። የፖለቲካ ቁርሾና ጥላቻን ለቀጣዩ ትውልድ ከማስተላለፍ ማስቆም እንደሚገባ የሰመሩበት አቶ ተስፋውን ወቅቱ ሁሉም አካላት ታሪካዊ ኃላፊነታቸውን በአግባቡ በመወጣት የሰለጠነ የፖለቲካ ባህል የሚያዳብሩበት ሊሆን እንደሚገባ መልእክት አስተላልፈዋል። አሁን እያደረግን ያለነው ለመጪው ትውልድ ነው እያደረግን ያለነው። የቅራኔን ሳናወርስ የፖለቲካ ቅራኔን ሳናወርስ በሚቻለው መንገድ ፈተን አዲስ መንገድ አዲስ ጅምር ስለሆነ ሁሉም አልጋ ባልጋ ይሆናል ማለት አይደለም። ነገር ግን አሁን የተጀመረው የፖለቲካ ባህል ትልቅ ነገር ነው የሚያስተምረው፣ ሀገርን እንደ ሀገር ከፍ የሚያደርግ ነው። በዚህ ላይ ደግሞ አሻራችን እያስቀመጥን ያለ ነው። ነገ እነማን ነበሩ ይባላል። ስለዚህ ታሪክ ተወቃሽ ላለመሆን በታሪክም ፊት ግርማ ሞገስ ለማግኘት ትውልድንም ተጠያቂ ላለማድረግ የትውልድ አደራ ስለሆነ የተሸከምነው ያንን ለመፍታት በከፍተኛ ሁኔታ እየሰራን ያለ ነው። የምክክር ጉባኤው የሀሳብ ብዝሃነትን ባከበረ መንገድ ተጠናክሮ መካሄዱን ቀጥሏል። በሀገራዊ ምክክር የሚደረግ ተሳትፎ ከውስን ቡድን ሀሳቦች ይልቅ ሀገራዊ አንድነትና ኢትዮጵያዊ ህብረትን ሊያስቀድም እንደሚገባ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ዶክተር ዳርስከዳር ታዬ አስገነዘቡ። በተለያዩ ወገኖች የሚነሱ የልዩነት ሀሳቦች በምክክር መታረቅ የሚችሉ መሆናቸውንም አንስተዋል። ተመስገን ዳረገው ተጨማሪውን ይነግረናል። በኢትዮጵያ የተከሰተ ማህበራዊና ፖለቲካዊ ቅራኔዎችን ለመፍታት ያስችላል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ ከጀመረ 4 ዓመት አካባቢ ወስዷል። ከሐምሌ 8 ጀምሮ ደግሞ አጀንዳ ለይቶ ተሳታፊዎችን በማሰባሰብ ውይይት እያደረገ ነው፣ ምክክር እያደረገ ነው የሚገኘውና በዚህ ጉዳይ ላይ ከፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ከዶክተር ዳርስከዳር ታዬ ጋር አብረን ቆይታ የምናደርግ ነው የሚሆነው። ዶክተር ለቃለ መጠይቁ ስለተባበርከን በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ።
በኢትዮጵያ የፖለቲካ ቅራኔዎችን ለመፍታት በተለያየ መንገድ ጦርነትን አማራጭ ስናደርግ ቆይተናል። አሁን ደግሞ በውይይት ጉዳዮችን ለመፍታት ጥረት እያደረግን ያለበት ሁኔታ አለና ይህ የሀገሪቱን ሰላም በማረጋገጥ በኩል ምን ፋይዳ አለው ይላሉ? የእኛን ሀገር ተቃዋሚዎቹን ደግሞ በምናይበት ጊዜ ጥያቄያቸው ትልቅ ሀገራዊ ምክክር የሚፈልግ ሆኖ ታገኘዋለህ። ምን ማለት ነው? የአንዳንዱ ጥያቄ ከፌዴራል ስርዓቱ ጋር የተያያዘ ነው። የአንዳንዱ ጥያቄ ከመንግስት አወቃቀር ጋር የተያያዘ ነው። እንደዚህ አይነት ጥያቄዎች በአገራዊ ምክክር አድርገህ ህገ መንግስታዊ ነክ ለውጦችን አድርገህ የምትመልሳቸው ናቸው እንጂ በአጭር ጊዜ ሰላም ንግግር አድርገህ የምትፈታቸው አይደለም። አሁን ባለው ሁኔታ የተጀመረው የሰላም ምክክር የሚሳካ ከሆነ እንደዚህ አይነት ዘላቂ የሆኑ ስር የሰደዱ ጥያቄዎችን በመፍታት አይ ቲንክ አጀንዳቸውን በጠበንጃ ለማሳካት የሚሯሯጡ አክተሮችን ወደ ሰላማዊ መንገድ ሊስባቸው ይችላል ብለን መጠበቅ እንችላለን። የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳዎችን ለይቷል። እንደው እነዚህ አጀንዳዎች ምናልባት እንደ ሀገር የምንጠብቀውን ሰላም በማረጋገጥ በኩልና የምንፈልገውን የዲሞክራሲ ስርዓት ግንባታን በማረጋገጥ በኩል ምን አይነት ሚና ይኖራቸዋል ብሎ ያስባሉ? ናሽናል ዲያሎግ የሚደረገው አሁን እና እሱን ተከትሎ የሚመጣው ውጤት ጥሩ መሰረት ይጥላል ለዲሞክራሲ ስርዓት ግንባታና ለሰላም ግንባታ። በራሱ ሰላም አያመጣም፣ በራሱም ዲሞክራሲ አይደለም፣ ግን ለዲሞክራሲና ለሰላም ጥሩ መሰረት ይሆናል። ከዛ በኋላ የተለያዩ የፖለቲካ ተዋንያን ይህንን መሰረት ተከትለው በህግ መሰረት ለመንቀሳቀስ ከመረጡ፣ ሰላማቸውን ለመጠበቅ ከመረጡ ነው ዘላቂ የሆነ ዲሞክራሲና ሰላም የሚገነባው። ወደ ሀገራዊ ምክክሩ የመጡ ተሳታፊዎች በአንድም ሆነ በሌላ እያንዳንዳቸው የራሳቸው ሀሳብ አለኝ የኔ ሀሳብ አለኝ ብለው ነው የመጡ። ከውስን ቡድኖች ሀሳብ ከማተኮር ይልቅ በጋራ ሀሳብ ላይ በማተኮር በኩል ምን ማድረግ አለባቸው ይላሉ? አይ ቲንክ ትልቁ ቻሌንጅ እዛ ለሚሳተፉ ሰዎች ይሄ ይመስለኛል። ሁሉም ሲመጣ ይዞት የመጣው የፖለቲካ አመለካከት አለ። ያ የፖለቲካ አመለካከቱ የተቀረጸበት ደግሞ አውድ አለ። ያንዳንዱ የፖለቲካ አመለካከት 30 ዓመት ከነበረው የብሔር ፖለቲካ አውድ የተቀዳ ነው። ያንዳንዱ ደግሞ ይዞት ከመጣው አካባቢያዊ አመለካከት የተቀዳ ነው። ያንዳንዱ ጫካ ከነበረው አስተሳሰብ የተቀዳ ነው። ምናልባት አንዳንዱ ደግሞ ከራሱ አካባቢ ውጭ ሌላ አካባቢ የሚኖር ኢትዮጵያዊ አግኝቶ ማያቅ አውርቶ ማያቅም ሊኖር ይችላል። ኢትዮጵያ እንግዲህ ከብዙ አይነት ቻሌንጆች አልፋ እኛ ትውልድ ላይ የደረሰች ሀገር ነች። ዘመናትን የተሻገረች ሀገር ነች። ይሄ ተመካካሪ ደግሞ አሁን ወርቃማ እድል አግኝቷል። የዚችን ሀገር የወደፊት እጣ ፋንታ በተሻለ መንገድ ለመበየን ትልቅ እድል አግኝቷል። ስለዚህ እኔ ማነሳው ሀሳብ እዛ መድረክ ላይ ማነሳው ሀሳብ የሆነች ስፔሲፊክ ቡድንን ፍላጎት ብቻ ነው የሚያንጸባርቀው ነው ወይንስ እቺ ለዘመናት የቆየችን ሀገር እጣ ፋንታ በጎ በሆነ መልኩ እበይናለሁ ሼፕ አደርጋለሁ ብሎ መጠየቅ አለበት ራሱን ብዬ አስባለሁ። ስለዚህ በእንደዚህ አይነት እይታ ራሳቸውን የሚሉ ከሆነ አይ ቲንክ ከመራራቅ ፖላራይዝድ ከሆነ አቋም እየወጡ ወደ መሀል መሰባሰብና የተሻለ አገር ሊገነባባቸው የሚችሉ ውጤቶችን ያመጣሉ ብዬ አስባለሁ። የህግ የበላይነትን ለማረጋገጥ የጸጥታ መዋቅሮ የተጣለበትን ኃላፊነት ሊወጣ እንደሚገባ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ አሳሰቡ። በሰሜን ሸዋ ዞንና በደብረ ብርሃን ከተማ አስተዳደር በጀግንነት መጠበቅ ለሰብአዊ ማገልገል በሚል መሪ መልእክት ለጸጥታ አካላት ሲሰጥ የነበረው ስልጠና ተጠናቋል። እናስታደሰ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የክልላችንን ሰላምና ጸጥታ በማረጋገጥ ለሀገር የትኛውም ግዳጅ ዝግጁ በመሆን አለኝታችንን ማሳየት ይኖርብናል ያሉ ሲሆን ሰራዊቱ ከምንም ነገር በላይ ሀገርና ሕዝብን ያስቀደመ እንዲሆን መስራት ያስፈልጋል ብለዋል። የህግ የበላይነት የሚረጋገጠው በወሬ ሳይሆን እናንተ በመሬት ላይ በምታካሂዱት ጽናትና ቁርጠኝነት ነው። እናንተ ማለት በጽኑ ስነ ምግባር በታማኝነትና አገር ወዳድነት የተገነባችሁ ጠላትን የምታንበረክኩ ለህዝባችሁ ደግሞ ከላላና መከታ የሆናችሁ የማይበገሩ የሰላም አርበኞች ናችሁ። የ112ኛ ኮማንዶ ክፍለ ጦር አዛዥ ኮሎኔል አደራጀው ሰረበ ሀገሩን የሚወድ ታማኝና ለወገኑ ራሱን የሚሰጥ ሰራዊት መገንባት አለብን ሲሉ ተናግረዋል። ሀቀኛ መሆን፣ ታማኝ መሆን፣ ለሀገር
እስከ መጨረሻው መስዋዕት መክፈል ተላላኪ ያለው መሆን ይሄ መሰረታዊ ነገር ነው። ከዚህ ውጪ የሚያጋጥማችሁ ችግር የለም። ካጋጠማችሁም ከጎናችሁ ነን። በጽናትና ትጋት የህግ የበላይነትንና ሰላማችንን በማረጋገጥ ልማት ላይ ማተኮር ይኖርብናል ያሉት ደግሞ የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ውብሸት ናቸው። የጸጥታ መዋቅራችን የምንተማመንበት የአካባቢ የጸጥታ መዋቅር እየሆነ የመጣ ነው። ይሄንን ከያዝን በአካባቢያችን ያለው ተላላኪ ባንዳ ህዝባችንን ከማጎሳቆልና ድህነቱን ከማፋጠር ውጪ ሌላ አማራጭ የሌለው መሆኑን አምነን ከገባን በአጭር ጊዜ ውስጥ በመተባበርና በመቀናጀት በተለይ እንደ ሸዋ ቀጠና ሰላምን የማረጋገጥ ስራችን የአጭር ጊዜ ነው የሚሆነው። እሱን አረጋግጠን ወደ ልማት ነው። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ኤልያስ አበበ ሰራዊቱ ከምንም ነገር በላይ ሀገር እንድትጸና ራሱን የሚሰጥና ታማኝ ነው ያሉ ሲሆን ለቀጣዩ ትውልድ ሉዓላዊና ሀያል ሀገርን ለማስረከብ አስፈላጊውን መስዋዕትነት መክፈል ይገባል ነው ያሉት። የኛ ሀገር ኢትዮጵያ የትናንትናው የአባቶቻችን ሀገር ኢትዮጵያ ለቀሪ ትውልድና ልጆቻችን በጣም የለማች የበለጸገች ሁሉ ዜጎቿ በሰላም ከጫፍ ጫፍ የሚንቀሳቀሱባት ኢትዮጵያ ለመመስረት እንድትሆን ለማገዝ ሁሉም መስዋዕትነት ለመክፈል መዘጋጀት በጣም ያስፈልጋል። ዜናዎቻችን ቀጥሏል። ችግኞችን ከመትከል ባለፈ በመንከባከብ ኃላፊነታቸውን እንደሚወጡ በችግኝ ተከላ የተሳተፉ የአዲስ አበባ ነዋሪዎች ተናገሩ። ዘንድሮ ለ8ኛ ጊዜ እየተካሄደ ባለው የአረንጓዴ አሻራ መርሃ ግብር በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ተከናውኗል። ሰላማዊት ነጋ መንከባከብ ላይ እኔ በጣም ጎበዝ ነኝ። የአረንጓዴ አሻራ መርሃ ግብር ዘንድሮ ለ8ኛ ጊዜ እየተካሄደ ይገኛል። በዘንድሮ ዓመት 8 ቢሊዮን ችግኞች ለመትከል የታቀደ ሲሆን በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር ተካሂዷል። የአረንጓዴ አሻራ መርሃ ግብር በዋናነት ተፈጥሮን ለመጠበቅ ኢኮኖሚያዊ ተጠቃሚነትን ለማሳደግና የአየር ንብረት ለውጥን ለመከላከል ከፍተኛ አስተዋጽኦ እንደሚያበረክት ችግኝ ሲተክሉ ያገኘናቸው የአዲስ አበባ ከተማ ነዋሪዎች ተናግረዋል። ደን ማለት ምግብ ነው። ደን ማለት ህይወት ነው። ደን ማለት የተፈጥሮ አፈር ጥበቃ ነው። ደን ማለት ለክላይሜት ቼንጅ በጣም ፖዚቲቭ የሆነ ኮንትሪቢዩሽን የሚፈጥር ነው። እኛ ደግሞ እየተከልን ያለነው የውበት ዛፎች አሉ፣ የደን ለሼድ የሚሆኑ አሉ፣ ለምግብ የሚሆኑ አሉ። ስለዛ ሁሉንም ያሟላ ነው ማለት ነው። ስለዛ በጣም ትልቅ እንግዲህ እንደምናውቀው የዚህ ካርቦን ፉትፕሪንትን በምናይበት ጊዜ በአብዛኛው ያደጉ ሀገራት በከፍተኛ ሁኔታ የሚለቁት ካርቦን ኢሚሽን ነው ዓለምን በከፍተኛ ሁኔታ ዋጋ እያስከፈለ ያለው። እኛ ለዛ መፍትሄ እየሰጠን ነው ማለት ነው። በችግኝ ተከላ መርሃ ግብሩ ህጻናትም የተሳተፉ ሲሆን ህጻን ሳይዘና መገርሳ ለወደፊቷ ኢትዮጵያ ልምላሜ ችግኝ እንደሚተክል ነግሮናል። ችግኝ ወዳለው ግን በቤቴን ባስተክልም ግን በውጪ መትከል በጣም ነው የምወደው። ስለዚህ ለዛ ብዬ እዚህ ተገኝቻለሁ። ሀገራችን ኢትዮጵያን ደግሞ በተሻለ ኢኮኖሚ ከፍ እንድናደርጋት ይጠቅመናል። እንዲሁም ለገቢ ምንጭም ይጠቅመናል። የባለፈው አመት የተከልኩበት ቦታ እንጦጦ ይባላል። እንግዲህ በዛ የተለያዩ ችግኞችን ተክያለሁ። ለምሳሌ እንደ ዋንዛ እንደ የተለያዩ ፍራፍሬዎች እንዲሁም እንደ ቡና እነቶችን ነገር ተክይም አውቃለሁ። አሁን ከተከልኩት ጋር ስናነሳ ደግሞ 31 ይመጣል። ግን እኔ 40 ለመትከል እተጋለሁ ብዬ አስባለሁ። በየአመቱ ችግኝ እንደሚተክሉ የሚናገሩት ተሳታፊዎቹ በዚህ ታሪካዊ ተግባር በመሳተፋቸው ደስተኛ መሆናቸውን ተናግረዋል። ለ7ኛ ዙር ነው ስተክል ብቻ በየእንትኑ እንሳተፍ ነበርና በየተከላው እንሳተፋለን። ቆንጆ የሆነ ትውስታን ያለን በእውነት አስተባባሪ እንደመሆኔ የኢንቫይሮንመንት ኤክስፐርት እንደመሆኔ በጣም ከፍተኛ ደስታ ይሰማኛል። ችግኝ ተከናል ስለተባለ ያው ከልጆች ጋር መጥቼ እነሱንም እንዲያዩና እንዲንከባከቡ ብዬ እጃቸው ነው የመጣሁት። ካልቆጠርነው ምን ያህል እንደተከልን ብቻ ግን ተክለናል። ችግኞችን ከመትከል ባለፈ ተንከባክቦ የማሳደግ ኃላፊነታቸውን እንደሚወጡም ገልጸዋል። ውሃ የማይገኝበት ቦታ ላይ ውሃ አቅርቦት ሮቶ ገዝቶ ማቅረብ እንዲንከባከቧቸውና ፍሬ እንዲያፈራና ፍሬውም ደግሞ ለሰራተኛውም ኢኮኖሚካሊም ጥቅም እንዲኖረው አድርጓል ማለት ነው። መንከባከብም ያው ኦሬዲ የለመዱት ነገርም ስለሆነ የሚቀጥል ነገር ነው።
የአረንጓዴ አሻራ መርሃ ግብር ከተጀመረበት 2011 ዓ.ም ጀምሮ በተተከሉ ችግኞች የኢትዮጵያ የደን ሽፋን ወደ 23.6% ከፍ ማለቱን መረጃዎች ያመለክታሉ። የደን ልማት ተጠቃሚነትን ለማሳደግ ሳይንሳዊ አሰራርን ማጠናከር እንደሚገባ በደብረ ብርሃን ግብርና ምርምር ማዕከል የደን ተመራማሪ አስገነዘቡ። የተተከሉ ችግኞች ለዘርፉ ፖሊሲ አውጪዎችና ለምርምር ስራዎች ግብዓት ሊሆኑ ይገባልም ብለዋል። በላይ ተስፋዬ በየዓመቱ የሚካሄደው የተፈጥሮ ሀብት ልማት ጥበቃ ስራና የችግኝ ተከላ መርሃ ግብሮች የብዙዎችን ትኩረት የሚስቡ ተግባራቶች ናቸው። እነዚህ የዘመቻ ስራዎች ደግሞ ዘላቂነት እንዲኖራቸው ምን አይነት የአሰራር ስርዓትና የክትትል ስርዓቶች ያስፈልጋቸዋል ስንል በደብረ ብርሃን ግብርና ምርምር ማዕከል የደን ተመራማሪ ከሆኑት ከአቶ መሳፍንት ምናለ ጋር ቆይታ አድርገናል። አመሰግናለሁ አቶ መሳፍንት። የደን ልማትና ሌሎች የተፈጥሮ ሀብት ጥበቃ ስራዎች የዘመቻ ስራ ከማድረግ በዘለለ ምን አይነት ተቋማዊ የአሰራር ስርዓት ሊኖር ይገባል? የራሱ በጀት ኑሮት በራሱ እንዲተዳደርና ለሚፈለገው ውጤት እንዲደርስ ለማድረግ ለፖሊሲ አውጪዎች፣ ለተቋማት፣ ለማህበረሰቡ በስፋት መስራት ያለብን ቀሪ ስራችን ነው ብዬ ነው ማምነው እንደኔ። ምክንያቱም ደን ያው የምናስበው ቅድም እንዳልኩ ቀጥተኛ ጥቅም ነው። ነገር ግን የጫካ ማር የምንለው አለ፣ ጫካ ቡና እንላለን። ይሄ ሁሉ የደን ውጤት እንደሆነ ይሄ ደግሞ ወደ ኢኮኖሚ ወይ ደግሞ ወደ ገንዘብ ተቀይሮ ቢሰራ ምን ያክል አገራዊ ፋይዳ ኢኮኖሚያዊ ፋይዳ እንዳለው ለፖሊሲ አውጪዎች በደንብ ይሄን ማስረዳት ከባለሙያ ይጠበቃል። ከደን ልማት ማህበረሰቡ የበለጠ ተጠቃሚ ለማድረግ ምን አይነት እንቅስቃሴዎች አሉ? ከዚህ በፊት የነበሩ የተጠቃሚነት ሂደቶችና በቀጣይስ ምን መደረግ አለበት? አዳዲስ አሰራሮች አሉ። አሁን በስራ ላይ ያለ አሳታፊ የደን አስተዳደር የሚባል አለ። ማህበረሰቡ የደኑ ባለቤት ሆኖ ደኑን እየጠበቀ እያለማ እንዲጠቀም የማድረግ አሰራር አለ። እንግዲህ በእኛ አካባቢ እንደ ሰሜን ሸዋ ዞን አሁን ወፋሻ አሁን ወደ ብሔራዊ ፓርክነት ተቀይሯል። ይህም ትልቅ እድል ነው። በነገራችን ላይ ጅምር ስራዎች መስፋት አለባቸው እና እንደዚህ አዳዲስ አሰራሮችም ያው እንግዲህ ከምርምር ማዕከላት ከዩኒቨርሲቲዎችም መምጣት አለባቸው። ችግኞችን ከመትከል ባለፈ የጽድቀት መጠናቸውን ከፍ ለማድረግ ምን አይነት የአሰራርና የክትትል ስርዓቶች መዘርጋት አለባቸው? በተለይ ደግሞ ሳይንሳዊ በሆነ መንገድ የመከታተልና የጽድቀት መጠናቸውን ከፍ ለማድረግ ስራዎች በምን መንገድ እየተሰሩ ነው ማለት እንችላለን? ጽድቀት መጠንን ለመለየት በጂፒኤስ መረጃዎችን በመውሰድ የጽድቀት ክትትል ማድረግ መቻል አለብን። ከዛ ውጪ የሚተከሉ ችግኞች ሲተከሉ በተለይ ለምርምር በሚያመቹ ለቀጣይ ምርምር ሊሰራባቸው በሚችሉ በባለሙያ የተደገፉ ያተካከል ዘዴዎች ቢጠቀሙ በቀጣይ ብዙ መረጃዎች ከዛ ማውጣት እንዲቻልም ይጠቅማል የሚል ሀሳብ አለኝ። አቶ መሳፍንት ለነበረን ጊዜ ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ። የተፈጥሮ ሀብት ጥበቃ ስኬት የሚለካው በሚተከሉ ችግኞች ብቻ ሳይሆን በጽድቀት መጠናቸው በሚኖረው የደን ሽፋን መጠን ነው። ይህንን ለማድረግ ደግሞ የተቋማት የአሰራር ክትትል ዘመናዊ መንገድ የተከተለ ሲሆን እንዲሁም ደግሞ የማህበረሰቡ ኃላፊነት ሲኖር ነው። ይህንን ስናደርግ የአረንጓዴ ራዕይ ስኬታችን ወደ ዘላቂ ተጠቃሚነት የሚያሸጋግር ይሆናል። የባህር ዳር ዩኒቨርሲቲ ከጣሊያን አጋሮች ጋር 1 ቢሊዮን ብር የሚጠጋ ገንዘብ የሚያወጣ የቆዳና ጫማ ኢንዱስትሪ ፕሮጀክት ስምምነት ተፈራረመ። ፕሮጀክቱ በስራ እድል ፈጠራ፣ በተማሪዎች ስልጠና፣ በቴክኖሎጂ ሽግግርና በልምድ ልውውጥ አዳዲስ እድሎችን እንደሚፈጥር የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ ገልጿል። አየለ መስፍን የባህር ዳር ዩኒቨርሲቲ ስምምነቱን የፈረመው ከጣሊያን ማርክ ሬጅን ዓለም አቀፍ ትብብርና ከሲቪኤም ዓለም አቀፍ ፕሮጀክት ጋር ሲሆን በቆዳ ፕሮሰሲንግ፣ በጫማ ዲዛይንና በቆዳ ውጤቶች ዘርፍ በጋራ ለመስራት ነው። በስምምነቱ ላይ የባህር ዳር ዩኒቨርሲቲ ፕሬዚደንት ዶክተር መንገሻ አየነ ስምምነቱ የዩኒቨርሲቲው ቴክስታይልና ፋሽን ቴክኖሎጂ ኢንስቲትዩት በቆዳ ፕሮሰሲንግና በጫማ ዲዛይን ዘርፍ ለሚያደርገው የምርምር ስራ ውጤቶች ትልቅ እድል እንደሚፈጥር ገልጸዋል። የፕሮጀክቱ ፈንደር የተለያዩ ናቸው። በዋናነት ጣሊያን ዴቨሎፕመንት ኤጀንሲ የዚህ ፕሮጀክት ፈንደር ነው። ፕሮጀክቱ በአጠቃላይ ለ2 ዓመት የሚቆይ ሲሆን በአማራ ብሔራዊ ክልላዊ መንግስት እና በኦሮሚያ ብሔራዊ ክልላዊ መንግስት የሚተገበሩ ስራዎችን በትኩረት ይሰራል። የፕሮጀክት ዋጋውም ከ800 ሚሊዮን ብር በላይ ነው። ኦልሞስት ወደ 1 ቢሊዮን የሚጠጋ ፕሮጀክት ነው። ዋነኛ ትኩረቱ እንግዲህ እንደ ዩኒቨርሲቲ በቆዳ ፕሮሰሲንግ ላይ እና በቆዳ ፋሽን ዲዛይን ላይ እንዲሁም በጫማ ዲዛይን ላይ ትልልቅ ምርምሮችን፣ ስልጠናዎችን ማድረግ ነው። ለዚህ የሚሆን የላቦራቶሪ የወርክሾፕ በተለይ
የኳሊቲ መለኪያ የሚሆኑ ማዕከላትን በባህር ዳር ዩኒቨርሲቲ በቴክስታይል ግቢ ውስጥ ማቋቋም ይሆናል። ድርጅቱ በቆዳና ጫማ ዲዛይኖች ላይ ስልጠናዎችን በመስጠት በስራ እድል ፈጠራና በእነዚህ ዘርፍ የተመረቁ ተማሪዎች የስራ እድል እንዲያገኙ ይሰራል ብለዋል። በዚህ ዘርፍ የተመረቁ ተማሪዎች የቅጥር እድል እንዲያገኙ ትኩረቱን አድርጎ ይሰራል። የጣሊያን ተቋማት በቆዳ አልባሳት እና በጫማ ላይ ዓለም አቀፍ እውቅና ያላቸው ተቋማት አላቸው። በጣሊያን ውስጥ የሚገኘው ማርካ ሪጅን ደግሞ በዚህ የሚታወቅ ክልል ነው። ስለዚህ የቴክኖሎጂ ትራንስፈር ወይም የቴክኖሎጂ ሽግግር በትልቁ ልንሰራበት የምንችለው አንዱ ፕሮጀክት ነው። እንደሚታወቀው ኢትዮጵያ በቀንድ ከብት እንግዲህ በአፍሪካ የመጀመሪያዋ ናት። ግን የቆዳ ፕሮሰሲንግ ቴክኖሎጂያችን በእጅጉ ያደገ አይደለም። አይ ቲንክ ባህር ዳር ዩኒቨርሲቲ ይህን ዘርፍ ከዚህ ፕሮጀክት ጋር የዓለም አቀፍ ተቋማት ጋር ልምድ ካላቸው ተቋማትና ግለሰብ ጋር በመተባበር በቆዳው ዘርፍ ላይ ያለውን ጉድለት በምርምር በፈጠራ እና በቴክኖሎጂ ሽግግር ያሳድጋል ማለት ነው። የማርክ ሬጅን ዓለም አቀፍ ትብብርና የሲቪኤም ዓለም አቀፍ ፕሮጀክት የምስራቅ አፍሪካ ቀጠናዊ ተወካይ ጆናታን አስካኒ ስምምነቱ በኢትዮጵያና ጣሊያን መካከል በቆዳና ቆዳ ውጤቶች ዘርፍ ያለውን ትብብር የሚያጠናክር መሆኑን ተናግረዋል። The agreement of today will bring a good opportunity to Amara region and to Bahar Dar University. ዛሬ የተፈረመው ስምምነት ለአማራ ክልልና ለባህር ዳር ዩኒቨርሲቲ የቆዳና የቆዳ ውጤቶች ዘርፍ ለማሻሻል ጥሩ ዕድል ይፈጥራል። በአቅም ግንባታ የጣሊያንንና የኢትዮጵያን እውቀትና ልምድ በማጣመር በቆዳ ዘርፍ ያለውን ምርትና ምርታማነት በሁሉም ዘርፎች ለማሻሻል እንሰራለን። ይህም ዘርፉ ከፍተኛ ጥራት ያላቸውን ምርቶች እንዲያመርትና ኢትዮጵያ በዓለም አቀፍ ገበያ የተሻለ የገበያ ድርሻ እንድታገኝ እንጠብቃለን። We'll have a better market share international wise. ስምምነቱ ለቴክኖሎጂ ሽግግር፣ ለልምድ ልውውጥ፣ ለስራ ዕድል ፈጠራ፣ የኢትዮጵያን የቆዳ ውጤቶች ኢንዱስትሪ ተወዳዳሪነትና ጥራት ለማሳደግ እንዲሁም ሀገሪቱ ከዘርፉ ኢኮኖሚያዊ ተጠቃሚ እንድትሆን ያደርጋታል ተብሎ ይጠበቃል። ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በዚህ ተጠናቀቁ። ለነበራችሁ አብሮነት እናመሰግናለን። ጤና ይስጥልን።